ዕለተ ሐሙስ መጋቢት 3 2018 ዓ.ም ሰላም ጤና ይስጥልኝ አድማጭና ተከታታዮች ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ዋና ዋናዎቹን ላስደምጣችሁ። የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እየወጡ መሆኑ ተሰምቷል። እንዲሁም ጥምር ጦሩ በደጀንና ሸበልበረንታ አካባቢ የሚገኘውን የጽንፈኛ ኃይል ላይ እርምጃ መውሰዱም ተሰምቷል። ጌታቸው ረዳ ክሴን አንስቻለሁ ወልቃይት የአማራ ነውም ማለታቸው ተሰምቷል። ሌሎች ዝርዝር መረጃዎችም አሉን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን ስናልፍ ጌታቸው ረዳ ክሴን አንስቻለሁ ማለታቸው ተሰምቷል። በወልቃይት ራያ ምርጫ ላይ የተሰጠውን የቦርድ ውሳኔ ተፈጻሚ ይሆናል። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በወልቃይት ጠለምትና ራያ አካባቢዎች ላይ ያሳለፈው ውሳኔ በተመለከተ ለዛሬ ከሰዓት ቀጠሮ ይዞ ነበር። በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ ከ2 ዓመት በፊት በምርጫ ቦርድ ላይ ባቀረበው ክስ መነሻነት ከፍተኛ ፍርድ ቤቱ የቦርዱን ውሳኔ በጊዜያዊነት አግዶ መቆየቱም ይታወሳል። በዛሬው ዕለት ከሰዓት በኋላ 8 ሰዓት ተኩል በነበረው የፍርድ ቤት ውሎ ኮሎኔል ደመቀ ዘውዱን ጨምሮ በክሱ ላይ ጣልቃ ለመግባት ጥያቄ ያቀረቡ 3 የማንነት አስመላሽ ኮሚቴ ተወካዮች እንዲሁም የተለያዩ የፖለቲካ ፓርቲ ተወካዮችም በችሎቱ ተገኝተዋል። ይሁን እንጂ በችሎቱ ላይ አቶ ጌታቸው ረዳ የስምረት ፓርቲ ለፍርድ ቤቱ ያቀረበውን ክስ በገዛ ፍቃዳቸው ማንሳታቸውን አሳውቀዋል። በመሰረቱ የፌዴሬሽን ምክር ቤት የሰጠውን ውሳኔ በመቃወም ወደ ፍርድ ቤት መሄዱ አግባብ እንዳልነበረ ሲገለጽ የቆየ ሲሆን አቶ ጌታቸው ረዳም ያቀረቡት ክስ እንደማያስኬድ በማመን ዛሬ ሀሳባቸውን በመቀየር ክሳቸውንም አቋርጠዋል። መሆኑም ክሳቸውን በፍላጎታቸው ማንሳታቸውን ለፍርድ ቤቱ በማሳወቃቸው በጊዜያዊነት ታግዶ የቆየው የምርጫ ቦርድ ውሳኔ በቀጥታ ተፈጻሚነት ይኖረዋል ተብሏል። ጥምር ጦሩ በደጀንና ሸበልበረንታ አካባቢ የሚገኘውን የጽንፈኛ ኃይል ላይ እርምጃ መውሰዱም ተሰምቷል። በምስራቅ ጎጃም ዞን በደጀንና ሸበልበረንታ ወረዳ ባሉ ቀበሌዎች ላይ ህዝብን ሲዘርፍና ሲያሰቃዩ የነበሩ ጽንፈኛ አባላት ላይ ጥምር ጦሩ ባካሄደው ኦፕሬሽን በርካታ ጽንፈኛ አባላት ላይ እርምጃ መውሰዱን የአማራ ክልል ሚሊሻ ኮሚሽን ኮሚሽነር አስቻል አላምሬ ገልጸዋል። እንደ ኮሚሽነሩ ገለጻ በደጀንና ሸበልበረንታ ወረዳ በኦሮሚያ ክልል ሰሜን ሸዋ ዞን በደራ ወረዳ በሚገኘው ጫካ ተገን አድርገው ንጹሃንን የሆነውን ማህበረሰብ ሲዘርፉና ሲያሰቃዩ የነበረውን ጽንፈኛ ቡድን ጥምር ጦሩ ከማህበረሰቡ ጋር በመቀናጀት ባካሄደው ኦፕሬሽን በርካታ ጽንፈኛ አባላት ላይ እርምጃ መውሰዱንም ገልጸዋል። ጽንፈኛው በአሁኑ ሰዓት ቀበሌን ይዞ መቆየት የማይችልበት ደረጃ ላይ የደረሰ በጥምር ጦሩ ብርቱ ትግልና ድል መሆኑን ጠቅሰው ይህ ውጤት በመመዝገቡ የደጀንና የሸበልበረንታ ህዝብ ለጥምር ጦሩ ያለውን ፍቅር እየገለጸ ይገኛልን ብለዋል። ጽንፈኛው ከውጭ ጠላቶች ጋር በመሆንና ተልኮ በመቀበል የእነሱን አጀንዳ ለማስፈጸም የሚሯሯጥ ቢሆንም ህዝባችን ከጎናችን በመሆኑ በተወሰደባት እርምጃ እንዲመክን በመደረጉ አንጻራዊ ሰላም ማረጋገጥ ችለናልን ብለዋል። በአሁኑ ሰዓት በየቀበሌው ተደብቆ የሚገኙን ጽንፈኛ አባላት ማጽዳት ስራ ተጠናክሮ እንደቀጠለ መሆኑንም ገልጸዋል። ጽንፈኛው ቡድን መንግስት በተደጋጋሚ ያቀረበለትን የሰላም ጥሪ ባለመቀበሉ በዘረፋ ላይ ተሰማርቶ ያለና ለጠላቶቻችን ተላላኪ መሆኑንም ህብረተሰቡ ተገንዝቦ ነጻ የወጡ አካባቢዎችን በተደራጀ መንገድ ተረክቦ በመጠበቅ የልማት ስራዎችን ማከናወን ያለበት መሆኑንም ኮሚሽነሩ ጥሪያቸውን አቅርበዋል። የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እየወጡ መሆኑም ተሰምቷል። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና ወኪል ዘገበ። የዜና ወኪሉ በትግራይ ክልል መዲና መቀሌ በኩል ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በመፈለግ ላይ መሆናቸውንም መመልከቱን ገልጿል። በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገው ቢያንስ 600,000 ሰዎችን ህይወት የቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል በመሆኑ ተሳትፎ የነበረው የ23 ዓመቱ አቤል ለደህንነቱ ሲባል ስሙ የተቀየረ አዲስ ግጭት መከሰቱ አይቀሬ መሆኑን እንደሚያሰጋውም ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለሁ፣ ያንን ደግሞ ማየትም አልፈልግም፣ ጦርነቱ ዳግም እንዲያደርስብኝ አልፈልግም ሲል በስጋቱንም ለፈረንሳይ የዜና ወኪልም ተናግሯል። የመካከለኛው ምስራቅ ቀውስ የዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ አንድ ሌላ ግጭት እያንዣበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመልክቷል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ህዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛሉ ሲልም በዘገባው አትቷል። ከውጪ ወዳገኘነው መረጃችን ስናልፍ ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ስትራቴጂካዊ የነዳጅ ክምችት 172 ሚሊዮን በርሜል ነዳጅ ገበያ ላይ እንዲውል ትዕዛዝ አስተላልፈዋል። ይህ ውሳኔ የተላለፈው አሜሪካ ከኢራን ጋር የገባቸውን ጦርነት ተከትሎ የዓለም ነዳጅ ዋጋ ከቅርብ ዓመታት ወዲህ ታይቶ ወደማይታወቅ ከፍተኛ ደረጃ መሸቀቡን ተከትሎ ነው። የሀገሪቱ የኃይል ሚኒስትር ክሪስቶፈር ራይት ዛሬ ባወጣው መግለጫ እንዳስታወቀው ይህ
የነዳጅ ስርጭት በሚቀጥለው ሳምንት የሚጀምር ሲሆን ለ120 ቀናት ያህልም ይቆያል። ይህ እርምጃ ዓለም አቀፉ ኃይል ኤጀንሲ አብዛኞቹ የአሜሪካ አጋር ከሆኑት 32 አባል ሀገራት ጋር በመቀናጀት ከሚለቀው 400 ሚሊዮን በርሜል አስቸኳይ ነዳጅ ክምችት አካል መሆኑንም ተገልጿል። አሜሪካ በሚቀጥለው አንድ ዓመት ውስጥ 200 ሚሊዮን በርሜል መግዛት ክምችቷን መልሳ እንደምትተካ ሚኒስትሩ አብራርተዋል። ፕሬዝዳንት ትራምፕን በበኩላቸው ከተጠባባቂ ክምችቱ ላይ ተቀነሰ በኋላ መልሰው እንደሚሞሉም ለጋዜጠኞቹም አረጋግጠዋል። የኃይል ሚኒስትሩ አክለውም ኢራንና አሸባሪ ተላላኪዎቿ ባለፉት 47 ዓመታት አሜሪካውያንን ለመግደል ሲያሴሩ መቆየታቸውን አውስተው የአሜሪካና የአጋሮቿን ኃይል ደህንነት በተደጋጋሚ ሲያስፈራሩ የቆዩባት ቀናት በፕሬዝዳንት ትራምፕ አመራር ያበቁ መሆኑንም በጠንካራ ቃላታቸው ውድ የቻናሌ ቤተሰቦች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ